ለሰርግሽ ቀን ሜካፕ ምናምን ተቀባብተሽ ፋሲቲ የምትገርም ልጅ ነው የምትሆኚው። ታዲያ በሰርግሽ ቀን ተጠልፈሽ ሀገር አይደለም ዓለም ጠፋሽ። ቀንደኛው ጠላታችን እንደሆነ ዝና ነበር። እሱ ደግሞ እስር ቤት ገብቷል አይደል? ስለዚህ ማንም አይጠልፈኝም ማለት ነው። ኧረ በእናትሽ አንድ ጉብል እንዳይጠልፍሽ ነው ያልኩት። አንቺ ወዴት ሄድሽ እንዴ? ስማ እባክሽ ቀጣይ ለጨዋታ ድምቀት ብዬ ነው። ለጨዋታው ድምቀት ብለሽ ነው ዝና ነው ያነሳሽው? ካልጠፋሰው ዝና ግን ዝና ዊዳ ለጨዋታ እንዲሆን ይሱን ሰማታሽ። እኔ በዚህ ምክንያት ያሳለፍኩት መከራ እኔና ፈጣሪ ብቻ ነው የምናውቀው። ዝም አትያትም? ጋጅታል ማለት ነው። እውነት በጣም ደስ ይላል ማለት ነው። እንኳን ደስ አላችሁ፣ መልካም ጋብቻ ይሁንላችሁ እንላለን። እንግዲህ ያው ድራማ ቢሆንም በጣም ደስ ይላል። እንግዲህ አንዳንድ ጊዜ ታግለን መጨረሻ ላይ ውጤታማ መሆናችን በጣም ደስ ይላል ማለት ነው። እውነት ለመናገር በጣም ነው ደስ የሚለው። ያው የሰው ልጅ በህይወት ውስጥ ብዙ ነገር፣ ብዙ ፈተና፣ ብዙ ስቃይ ያሳልፋል። ነገር ግን በመጨረሻ ላይ ውጤታማ፣ በመጨረሻ ላይ ስኬታማ ሲሆን በጣም ነው ደስ የሚለው ማለት ነው። ካሌብ ሞሲሳ ጋር እንግዲህ አሁንም አልተላቀቃቸውም። በጣም እየዛተ ይገኛል። አዲቤል ለመያዝ እንግዲህ ብዙ እሱ ጋር የምፈልገው ነገሮች አሉ፣ የቪዲዮ ቅጂዎች አሉ፣ እጅግ በጣም ብዙ ነገር አለ። እሱን ይዛችሁልኝ እንደምትመጡ እያለ እንግዲህ የሱ ሰዎች እያዘዛቸው ይገኛል ማለት ነው። ማዲቤል እንግዲህ እንደዚህ በቀላሉ የሚያዝ ሰው አይደለም ማለት ነው። ነገር ግን ማዲቤል አንድ የካሌብ ሞሲሳ ሰው የሆነው እንግዲህ ገንዘብ እየሰጠ ብዙ መረጃ እየተቀበለው ነበረ ማለት ነው። የሰው ልጅ እንግዲህ በገንዘብ እንደፈለግን ማድረግ የምንችልበት ጊዜ ላይ ነው ያለ ነው ማለት ነው። ካሌብ ሞሲሳ እንግዲህ ምንም ነገር አያውቅም ማለት እሱ ጋር ተቀጥራ እየሰራች ነበረ ማለት ነው። ማዲቤል እንግዲህ አውቆ ገንዘብ እየሰጠው በውስጥ መረጃ እንዲያቀብለው እያደረገው ነበረ ማለት ነው። ነገር ግን ማዲቤል የሚጠቀማቸው ዘዴዎች እጅግ በጣም አስደናቂ ናቸው ማለት ነው። ሰዎች እንግዲህ ለሱ ተንኮል ሲያስቡ ቀድሞ ለመገኘት የሚጥር ሰው እንግዲህ እጅ የማይሰጥ የማይበገር እንግዲህ ከልቡ ወንድ የሆነ ወንድ ነው ማዲቤል ማለት ነው። እንግዲህ ምሳሌ ድራማ እንግዲህ እጅግ በጣም ልብ አንጠልጣይ የሆነ ድራማ ነው ማለት ነው። ብዙ ነገር የሚያስተምር ድራማ ነው። እንግዲህ ድራማም ቢሆን በጣም የሚያዛዝን ፓርቲ ያለው እጅግ በጣም አስገራሚ የሆነ ድራማ ነው ማለት ነው። በህይወታችን ውስጥ እንግዲህ ብዙ ፈተና ያጋጥመናል፣ ብዙ ነገር እናሳልፋለን። ያን ነገር ደግሞ ተቋቁመን ሁሉንም ነገር አሳልፈን መጨረሻ ላይ ስኬታማ ስንሆን በጣም ነው ደስ የሚለው ማለት ነው። ማለት እንግዲህ በዚህ ሰዓት ካሌብ ሞሲሳ ጋር እየሰራች ነው የምትገኘው። ነገር ግን የካሌብ ሞሲሳ ሰው አንድ ማዲቤል እንግዲህ ገንዘብ እየሰጠ መረጃ እያቀበለ ነበረ ማለት ነው። ነገር ግን የካሌብ ሞሲሳ ጋር የሚሰራ ተናዶ እንግዲህ ማዲቤል ላይ ጥቃት ለማድረስ ፈልጎ ነበረ ማለት ነው። እንደዛ ሲያደርግ እንግዲህ ማለት ደግሞ እየተከታተለች ነበረ ማለት ነው። ዘዴ አያጣም እንግዲህ ማዲቤል ወደኋላ እንዳትዞር ማለት ከኋላ እየቀረጸችክ ነው በስልክ እንዳትዞር ማንነቴን እንዳታሳየው እየቀረጸችክ ነው። አሁን እኔ አንተን እመታሃለሁ ከዛ አንተ ውደቅ በማለት እንግዲህ ልጁንም አስመለጠ ማለት ነው። እንግዲህ በጣም የተጠቀመው ዘዴ ማለት ነው። እሷ ወደዚህ ዞሮ ፊቱን አይታ ብትቀርጽ ኖሮ እንግዲህ ሄዳ ለካሌብ ሞሲሳ ነግራ ለልጁ በጣም አደጋ ነበረ ማለት ነው። በጣም ደንግጣ እንግዲህ መጨረሻዬ እንደዚህ ይሁን ሄርሜስ ሰው ዘልላለሁ ብዬ ሲወጣ የተሳሳተ ሰው ልሰልል ብያለች እንግዲህ አላተመ እኮ ለጠፈ እኮ እኔንም መጥቶ ሳይለጥፈኝ ከዚህ መጥፋት አለብኝ ብላ ሮጣ ስትሄድ እንግዲህ ተነሳ አሁን ሄዳለች እንግዲህ በማለት ልጁንም አዳነው ማለት ነው። ማዲቤል እንግዲህ በጣም አስደናቂ የሆነ ሰው ነው። እንግዲህ ማዲቤል ማለት በጣም ደስ የሚል እውነት ለመናገር ማዲቤል ያለ ማድነቅ አይቻልም ማለት ነው። በጣም የሚገርም ጀይና ሰው፣ ለሰው ደስታ የሚጥር ራሱን አደጋ ላይ ጥሎ ለሰዎች ደስታ የሚጥር ሰው ነው ማለት ነው። ማዲቤል ማለት እጅግ በጣም አስገራሚ የሆነ ሰው ነው ማለት ነው። እውነት ለመናገር በጣም ነው የሚያስደስቱት እንደዚህ አይነት ሰዎች። እንዳንተ ያለ ሰው ይብዛልን ማዲቤላችን ማለት ነው። ቅድስትዬና
ብሩክ እንግዲህ በመጨረሻ ሊጋቡ ነው። እንግዲህ ሰርጋቸው ሊደግስ ነው። መልካም ጋብቻ ብለናቸዋል። መልካም ጋብቻ ይሁን። እጅግ በጣም ብዙ ነገር፣ ብዙ ዋጋ፣ ብዙ ስቃይ ከፍላችሁ ነው እዚህ የደረሳችሁ። ይገባቸዋል ማለት ነው። ይገባቸዋል። ምንም ነገር ብታደርጉ ይገባቸዋል ማለት ነው። የሰው ልጅ ደግሞ ታግሎ ታግሎ መጨረሻ ላይ ውጤታማ፣ መጨረሻ ላይ ስኬታማ ሲሆን በጣም እንደሚያስደስት ነገር ምንም ነገር የለም ማለት ነው። ማለት እንግዲህ አሁንም እንግዲህ ብዙ ተንኮል እያሰበቻቸው ነበረ። አሁንም እንግዲህ ምሳሌ ልትይዞ እየጣረች ነበረ። ነገር ግን የካሌብ ሞሲሳ ሰው እንግዲህ መጥቶ ለማድበል ካሌብ አሁንም ልትይዛት ነው። ምሳሌን ተጠንቀቁ ብሎ እሱ ራሱ ምሳሌን ብላ ስሙ ሲጠራው በጣም ነበረ ያዘነው ማለት ነው። ምክንያቱም ልጅ ናት። ከዚህ በፊትም ታግታ እንደነበረች ብዙ ስቃይ እንዳሳለፈች ማለት ደግሞ በጣም ክፉ ሴት እንደሆነች ያውቃታል ማለት ነው። ለማድበል ሲነግረው እንግዲህ ማድበል እጅግ በጣም ነው የተናደደ። ብዙ ስሜት፣ ብዙ ነገር ተሰማ። የሚያደርገውን ነገር ነው ያጣ ማለት ነው። ማድበልም እንግዲህ ሰምቶ ዝም አላለ። ለብሩክ መጥቶ ሲነግረው ብሩክ እንግዲህ እኔ እንዴት ልሄድ፣ እንዴት ሊሆን፣ ምንድን ነው ከኔ የሚፈልጉት በማለት እንግዲህ እጅግ በጣም ብዙ ሀሳብ፣ ብዙ ጭንቀት ውስጥ ገብቶ ነበረ ማለት ነው። ነገር ግን ማድቤል እኔ እንድትጨነቁ ሳይሆን እኔን ሁሉን ነገር ለእኔ ተውኝ፣ እኔ የነገርኩ እንድትጠነቀቁ፣ ልጅቷ ከቤት እንዳትወጣ፣ ልጅቷ ብቻዋን እንዳትወጣ ወደ ውጭ በማለት ነው እንጂ ይሄ ቀላል ነው ለእኔ፣ ሁሉንም ነገር አስተካክላለሁ፣ እናንተ ያርፋችሁ ሰርጋችሁ ላይ ብቻ ፎከስ አድርጉ ይላቸዋል ማለት ነው። ማዲቤል እንግዲህ እንደው ጃይና ማዲቤል እንደው አንተ ይገባዋል ማለት ነው። በጣም የምታስገርም የምታደንቅ ወንድ ነህ እና እንግዲህ በጣም ደስ የሚል ድራማ ነው። እንግዲህ ምሳሌ ድራማ በጣም ብዙ ፈተና፣ ብዙ ስቃይ የሚያሳልፉበት ድራማ ነው። ጊዜ አብዛኛ ጊዜ በጭንቀት የሚያሳልፉት ጊዜ ነው የሚበልጠው ማለት ነው። ምክንያቱም በዚህ ማለት በዛ ካሌብ ሞሲሳ እንግዲህ እየዛተባቸው ይገኛል ማለት ነው። ሉላና እንግዲህ ሞገስም ሊጋቡ ነው። እንግዲህ እነሱም ሰርግ ነው ደግሞ በሚቀጥለው ደግሞ ከነሱ በኋላ ማለት ነው። እውነት ለመናገር በጣም ነው ደስ ይላል። የሰው ልጅ ታግሎ ታግሎ መጨረሻ ላይ ስኬታማ፣ መጨረሻ ላይ ውጤታማ ሲሆን የድካሙ ዋጋ እንግዲህ በከንቱ ጠፍቶ በከንቱ እንትን ብሎ እንዳይቀር እንደዚህ ሲሆን በጣም ነው ደስ የሚለው ማለት ነው። በጣም ነው የሚያስደስተው። በጣም ደስ ይላል እንደዚህ ማድረጋቸው ማለት ነው። ማዲቤል እንግዲህ የራሷን አደጋ ላይ ወደኳል ወደኩ ሳይሉ ለሰው ደስታ የሚጥር እጅግ በጣም ጀይና የሆነ ወንድ ነው ማለት ነው። ማዲቤል እንግዲህ እንዳንተ ያለት ወንድም ይብዛልን ሀገራችን ላይ ማለት ነው። እውነት በጣም ለሰው ደስታ ብቻ የምትጨነቅ ለራስ ደንታ የሌለ ሰው ነህና በጣም ነው ደስ የሚለው። እንግዲህ በጣም ልብ አንጠልጣይ እጅግ በጣም ገራሚ የሆነ ድራማ ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ደህና ናችሁ? ይሄን ያለው ክብሩ ይስፋ መድኃኒዓለም እየተመሰገነ ይሁን። እንዴት ናችሁልኝ? እንኳን ወደ ቤቴ በሰላም መጣችሁ። ውድ ቤተሰቦች ሼር ያላረጋችሁ ሼር አርጉልኝ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉልኝ፣ ቪዲዮ ላይክ አድርጉልኝ። መልካምና ለራስ ነው፣ ከኛ የሚጎል ነገር የለምና ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። ውድ ቤተሰቦች ቪዲዮን ሲታዩ ላይክ በማድረግ አበረታቱኝ ማለት ነው። ሰላማችሁ ይብዛልኝ። በቀጣይ ደግሞ ምን ተፈጠረ ምን ተደረገ የሚለውን ይዤ እስክመጣ ድረስ ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ ጠብቁኝ ማለት ነው። እንግዲህ ቅድስትዬ በጣም ደስ ብሏታል። ብዙ ዋጋ ከፍላለች። እጅግ በጣም አስገራሚ ነገሮችን አድርጋለች ማለት ነው። እንግዲህ በመጨረሻ እንኳን ተሳካልሽ፣ እንኳን ደስ አለልሽ፣ ደስ አለሽ። እንኳን እንግዲህ የብሩኬ አግብተሽ ብሩኬን ራስሽ አድርገሽ ሰርግ ለመደገስ እንኳን አበቃችሁ ማለት ነው። በጣም ነው ደስ የሚለው። መልካም ጋብቻ ይሁንላችሁ። የአብርሃም የሳራ ጋብቻ ይሁንላችሁ። እንግዲህ ይሄ ድራማ እንግዲህ ብዙ ነገር የሚያስተምረን ምርጥ ድራማ ነው። ውድ ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ ውድ ሀገሬ ልጆች፣ ሰላማችሁ ይብዛልኝ።